ሰላም እንዴት ናችሁ? የደሱ የልጅ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁ በሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ የሸንኮራ አገዳ እጅግ በጣም አስገራሚ የሆኑ የጤና ጥቅሞችን በስምንት ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባሪ ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ሸንኮራ አገዳ በውስጡ በተፈጥሯዊ መንገድ ከፍተኛ የሆነ ስኳርን፣ ማዕድናትን ወይም ደግሞ ኤሌክትሮላይቶችን፣ ጸረ ሞቃታማ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን በደንብ ፓክድ አድርጎ ስለያዘ ለጤናችን ተመራጭ ከሆኑ የምግብ አይነቶች አንዱና ዋነኛው ነው ማለት ነው። በተለይ ደግሞ በተፈጥሯዊ መንገድ አስፈላጊ የሆኑ ስኳሮችን ፕሮሰስ ያልሆኑ ስኳሮችን በደንብ አቅፎ ስለያዘ ለጤናችን ብዙ ጥቅሞችን እንደሚሰጥ ብዙ ጥናቶች ያስረዳሉ ማለት ነው። ከዚህ በተጨማሪ በያዛቸው ጠቃሚ የሆኑ ማዕድናት እንዲሁ ደግሞ ጸረ ሞቃታማ ኬሚካሎች በደንብ ፓክድ አድርጎ ስለያዘ የሰውነታችን ሚዛን በመጠበቅ የሚታወቅ ተፈጥሯዊ የሆነ ምግብ እንደሆነ ብዙ የተሰሩ ሪሰርቾች ያሳያሉ ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ሸንኮራ አገዳ እንዴት ነው ለሰውነታችን የሚጠቅመው የሚለውን በስምንት ከፍዬ ለእናንተ ልንገራችሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደርጋችሁ ጀምሩ። ነባራዊ ሰዎች ከሆናችሁ ደግሞ ላይክ እና ሼር ያደርጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው የኃይል ሚዛናችን በመጠበቅና ኃይል በመስጠት የሚታወቅ ተፈጥሯዊ የሆነ ምግብ ነው ማለት ነው። ሸንኮራ አገዳ በተፈጥሯዊ መንገድ በጣም አስፈላጊ የሆኑ ስኳሮችን ለምሳሌ እንደ ሱክሮዝ፣ ግሉኮስ፣ ፍራክቶዝ የመሳሰሉ ፕራይሜሪ እና ሰከንዳሪ ስኳሮችን በደንብ ፓክድ አድርጎ ስለያዘ በቀላሉ የኃይል ሚዛናችን በመጠበቅ ኃይል እንድናገኝና የኢንሱሊን ሴንሲቲቪቲን ሳያዛባ ሰዎች ኃይል እንዲያገኙ የሚያደርግ ተፈጥሯዊ የሆነ ምግብ ነው ማለት ነው። ሁለተኛ የፈሳሽ መጠናችን በማመጣጠን እንዲሁም ደግሞ ማዕድናትን በመስጠት የሚታወቅ እጅግ በጣም አስፈላጊ የሆነ ምግብ ነው ማለት ነው። እንደሚታወቀው ሸንኮራ አገዳ በውስጡ ከፍተኛ የሆነ ውሃን ይዟል። እንዲሁም ደግሞ አስፈላጊ የሆኑ ማዕድናትን እንደ ፖታሲየም፣ ማግኒዥየም የመሳሰሉ አስፈላጊ የሆኑ ማዕድናትን በደንብ ፓክድ አድርጎ ይዟል። ስለዚህ ይህ ደግሞ የተለያዩ ሰውነት ተፈጥሮችን በመደገፍ ለጤናችን ትልቅ በረከትን ይሰጣል ተብሎ ይታሰባል። በተለይ በሞቃታማ አካባቢ የሚኖሩ ሰዎች ከፍተኛ የሆነ ውሃ ስላለው የፈሳሽ መጠናቸውን በማመጣጠን እና አጠቃላይ የፈሳሽ እጥረት እንዳይገጥማቸው በማድረግ እጅግ በጣም አስፈላጊ ነው። እንዲሁም ደግሞ ከስፖርታዊ እንቅስቃሴ ወይም ደግሞ ከአካል ብቃት እንቅስቃሴ በኋላ ሰዎች አዘውትረው ቢጠቀሙት የወጣውን ፈሳሽ ይተካላቸዋል ተብሎ ይታሰባል ማለት ነው። ምክንያቱም በውስጡ አሁን እንዳልነው እጅግ በጣም አስፈላጊ የሆኑ ማዕድናትን እንዲሁም ደግሞ ከፍተኛ የሆነ ውሃን ይዟል ማለት ነው። ሶስተኛ ኩላሊታችንና ጉበታችን በመደገፍ የሚታወቅ በጣም አስፈላጊ የሆነ ምግብ ነው ማለት ነው። ሸንኮራ አገዳ እንደሚታወቀው በተፈጥሯዊ መንገድ የማሸናት ባህሪ አለው። እንዲሁም ደግሞ በተፈጥሯዊ መንገድ ዲቶክሲፋየር ወይም ደግሞ ዲቶክስ የማድረግ አቅም አለው ማለት በዛ መሰረት ሰውነታችን ውስጥ ያሉ ጽዳጆችን ፍለሽ አውት በማድረግ ያስወግዳል። ጉበታችን ከተለያዩ ጉዳቶች ይከላከላል ወይም ደግሞ ይደግፋል። የሽንት ቱቦ ኢንፌክሽን ወይም ደግሞ የዩሪናሪ ትራክት ኢንፌክሽን እያልን የምንጠራው ችግር እንዳይፈጠር ያደርጋል። እንዲሁም ደግሞ የኩላሊት ጠጠር እንዳይፈጠር የኩላሊት ጠጠር ወይም ደግሞ ሂስቶን እያልን የምንጠራው ችግር እንዳይኖር በማድረግ አጠቃላይ ኩላሊታችንና ጉበታችንን በመደገፍ የሚታወቅ ተፈጥሯዊ የሆነ ምግብ ነው ማለት ነው። አራተኛ ለምግብ መፍጫ ስርዓት ወይም ደግሞ ለዳይጀሽን ሲስተም በጣም አስፈላጊ ነው። በተለይ ሸንኮራ አገዳ አልካላይን ኔቸር አለ ወይም ደግሞ ቤዝ ስለሆነ ወይም ደግሞ ፒኤቹ ከሰባት በላይ ስለሆነ ብዙ ጊዜ የስቶማክ አሲድ ወይም ደግሞ አጠቃላይ የጨጓራን አሲድ ባላንስ በማድረግ ሰዎች በቀላሉ ለጨጓራ ቁስለት፣ ለጨጓራ ህመም እንዳይጠቁ ያደርጋል ማለት ነው። እንዲሁም ደግሞ በውስጡ ሸንኮራ አገዳ ከፍተኛ የሆነ ሟሚ የሆነ ፋይበር ወይም ደግሞ አሰርን በደንብ ፓክድ አድርጎ ስለያዘ በቀላሉ የሰገራን ልውጥ በመጨመር አጠቃላይ ድርቀትንና ሰውነታችን ውስጥ ያለ ወይም ደግሞ ሆዳችን ውስጥ ያለ አሲድን ባላንስ በማድረግ በቀላሉ ሰዎች ለዳይጀሽን ሲስተም ስርዓት ችግር እንዳይጠቁ በማድረግ ትልቅ ሚና አለው ማለት ነው። አምስተኛ ጸረ ሞቃታማ ኬሚካሎችን በደንብ ፓክድ አድርጎ ይዟል። ሸንኮራ አገዳ እንደሚታወቀው በኔፊሻል ወይም ደግሞ ፓወርፉል የሆኑ ጸረ ሞቃታማ ኬሚካሎችን ወይም ደግሞ አንቲኦክሲዳንቶችን በደንብ ፓክድ አድርጎ ይዟል። ለምሳሌ እንደ ፍላቮኖይድ፣ ፖሊፊኖልስ የመሳሰሉ እነዚህ አስፈላጊ የሆኑ ውህዶችን ይዟል። እነዚህ ውህዶች ኦክሲዴቲቭ ስትረስን ይቀንሱልናል። እንዲሁም ደግሞ ለተላላፊ ላልሆኑ በሽታዎች በቀላሉ እንዳንጠቀም በማድረግ ትልቅ ሚና አላቸው ማለት ነው።
ስድስተኛ ለአጥንታችንና ለጥርሳችን ጤና በጣም አስፈላጊ ነው። በተለይ ሱገርኬን ወይም ደግሞ ሸንኮራ አገዳ እንደሚታወቀው በካልሽየም፣ ማግኒዥየም፣ ፎስፎረስ የበለጸገ ነው። እነዚህ አሁን የጠቀስናቸው ማዕድናት ለጥርሳችን ጥንካሬ፣ ለአጥንታችን ጥንካሬ በጣም አስፈላጊ ናቸው ማለት ነው። ስለዚህ አጥንት ላይ የተለያዩ ችግሮች እንዳይፈጠሩ በማድረግ በተለይ ደግሞ ኦስቶፖሮሲስ ያለ የምንጠራው ችግር እንዳይፈጠር በማድረግ ትልቅ ሚና ያላቸው ማዕድናት ናቸው ማለት ነው። ስለዚህ ለዚህም ጥቅም ይሰጣል ማለት ነው። ሰባተኛ ለቆዳችን ጤና በጣም አስፈላጊ ነው። ሸንኮራ አገዳ እንደሚታወቀው አልፋ ሃይድሮክሲ አሲድስ እና ሌሎችንም ጸረ ሙቀታማ ኬሚካሎችን በደንብ ፓክድ አድርጎ ስለያዘ በቀላሉ ቆዳችን ላይ ቡግር እንዳይፈጠር ያለ እድሜ የሚመጣን የቆዳ መገርጀፍ፣ የቆዳ መሸብሸብ፣ የቆዳ መስመር የማውጣት ነገርን በመከላከል ደረጃ እንዲሁም ደግሞ የቆዳችን የእርጥበት መጠን በመጠበቅ ትናንሽ መስመሮችን በማስወገድ እና አጠቃላይ ራዲያንት ወይም ደግሞ አብረቅራቂ ቆዳ እንዲኖረን ያደርጋል ማለት ነው። ስምንተኛና የመጨረሻው የበሽታ የመከላከል ስርዓታችን ይደግፋል። በተለይ በውስጡ እጅግ በጣም አስፈላጊ የሆኑ እንደ ቫይታሚን ሲ፣ ሌሎችንም ጸረ ሙቀታማ ኬሚካሎችን ለምሳሌ እንደ ፍላቮኖይድ፣ ፊኖሊክ አሲድ የመሳሰሉ በጣም ወሳኝ ጸረ ሙቀታማ ኬሚካሎችን በደንብ ስለያዘ የበሽታ የመከላከል ስርዓታችን በደንብ ይደግፋል ማለት ነው። ማለት በቀላሉ ለኢንፌክሽን እንዳንጠቃ ይከላከላል። እንዲሁም ደግሞ የበሽታ የመከላከል ስርዓታችን የሚደግፈውን ነጩ የደም ሴልን በቦስት በማድረግ ሰዎች የበሽታ የመከላከል ስርዓታቸው እንዲጠነክር በማድረግ ትልቅ ሚና አለው ማለት ነው። እንዴት መጠቀም እንችላለን የሚለውን ስናይ ብዙ ጊዜ ሸንኮራ አገዳን በመላጥ በአገዳ መልክ መጠቀም እንችላለን። እንዲሁም ደግሞ በጁስ መልክ መጠቀም እንችላለን፣ ጭማቂው ማለት ነው። ሌላው ደግሞ የሸንኮራ አገዳ ዱቄት አለ። ስለዚህ ያን መጠቀም ይቻላል። በዚህ መሰረት መጠቀም እንችላለን ማለት ነው። ሌላው መጠቀም የሌለባቸው ሰዎችን ደግሞ ስነግራችሁ በተለይ የስኳር በሽተኞች ነው ሸንኮራ አገዳ እንዲጠቀሙት አይመከርም። ብዙ ጊዜ ከፍተኛ የሆነ ስኳር ስላለው የስኳር መጠንን ከፍ ያደርጋል ተብሎ ይታሰባል ማለት ነው። ስለዚህ ስኳር በሽተኞች ብዙ ጊዜ ደም ውስጥ ያለ የስኳር መጠን ስለሚዛባባቸው ብዙ ጊዜ ሸንኮራ አገዳን እንዲመገቡት አይመከርም ማለት ነው። ዛሬ እንግዲህ በዚህ ቪዲዮ የሸንኮራ አገዳ እጅግ በጣም አስፈላጊ የሆኑ 8 የጤና ጥቅሞችን ለእናንተ በደንብ ዝርዝር አድርጌ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። በተለይ ደግሞ ይህ ቪዲዮ ቫይራል እንዲሆን ብዙዎች እንዲያገኙት ብዙዎች እንዲማሩበት ላይክ እንዲሁም ደግሞ ሼር እያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። አመሰግናለሁ። ባይ ባይ።